አንተ ምን ያዙ ያዙ ለምን እንደዛ ይሆናል? እኔ እኮ ማውቀው ነገር የለውም እኮ እዚህ ጋር እኮ አላቅም፣ ምንም ነገር አላቅም። በተሳሳተ ቦታ ላይ ነው የተገኘሁት። እኔ ስኖር የነበረው ከሱ ጋር ነው። በቃ እኔ ሌላ ተስፋዬ አላቅም። ከተስፋውን ጋር ነው ስኖር የነበረው። ስለዚህ እሱ ነበር የሚደበድብሽ? አዎ። ዲያራ እኔ ነግቻት አላቅም። አንቺ ምንድነው የምትዩ? በትክክል ያዝ ነው ስትሉ ግን የያዛችሁ ሰው ሌላ ሰው ሆኖ ተገኝቷልና እዛ ጋር እናትየውም ድራማ ስትሰራብን እንደነበረ ከዛም ውጭ ደግሞ ፍቅረኛ ተብዩዋም ደግሞ ለምን ሌላ አቅጣጫ ለኛ ልትጠቁመን እንደፈለገን ግራ የሚያጋባ ሁኔታ ላይ ነው ያለነው። ጀል ውስጥ እንዳገባ ከዚህ ያዘው አንሳው አንሳው። እሺ ለምንድነው ልጅቷንስ የምትደበድቧት? እንዴ ማናት ልጅቷ? እሷ ባለቤት እኔ መጥቻት አላቅም። እሷን ራሱ ፍቅረኛ እንደዛ አይኗ በላል ዞር ሊያገኘናል። እኔ አይደለም የመቷት። እና ማን ነው የሚመታት? እኔ መጥቻት አላቅም። እሺ ማን ነው የመታት? እኔ ምን አውቃለሁ? ነዝሩት እኛ ለጊዜውም ይሁን እስከ መጨረሻው ከዚህ ስራችን ተስተጓጉለን እንድንቀመጥ ነው። ቤት ውስጥም ደግሞ ያገኘነው ልብስ እንዳለ የተስፋዬ ልብስ ነው። ደም በደም ነክቶታል፣ ደም ነክቶታል ምናምን ተብለን ነበር። አንተ የምትኖር ከሆነ የእሱን ልብስ ለብሰክ ከማን ጋር ተጣልተን ነው ያውሉ ደም የነበረው? ከዚህ ነገር ውስጥ መውጣት ስለፈለኩ ነው። እኛን አታንገላችን። እኔ ራሱ ደከምኩ በማላውቀው ነገር። እውነቱን ንገሪያቸውና እንገላለን። እንዲያመጣዋችሁ መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት። አንቺ ነሽ አይደል? ታውቂያለሽ አይደል? የት እንዳለ አሁን ቀጥ ብለሽ ታሳይኛለሽ። ቀጥ ብለሽ ነገር የለም። በቃ እዛ ጋር ገባ ሲፎክር ነበር እንጂ ጉዳት አደርስብሃለሁ ሲል የነበረው ከየት ነው ታዲያ? ይህንን ታሪክ ሳታውቅ አንተ እኔ ጉዳት የደረሰብኝ ሰው እንደሆንኩኝ ለይተህ ጉዳት አደርስብሃለሁ ስትለኝ ነበር። ያ ሁሉ ነገር ያሳለፈ አባት በገዛ ሚስቱ ያ ሁሉ ነገር ደርሶበት የወንድሟን ወንጀል ለመደበቅ ስትል ብቻ እናትየው በዛ ልክ ጨካኝ ሆና ያንን ሁሉ ነገር ማሳለፏ በጣም የሚገርም ነው። የተስፋዬ ጓደኛ ነው። እሷ ሰው አይታጣቅም። አንድ ቀን ብታየኝ ዝም ብላ ጓደኛው ነው ትላለች እንዴ? ሰው እኮ አይታጣቅም። እሷ እኮ ቤት ውስጥ ታፈና እኮ ነው የምትውለው። እኔ ምንም የማውቀው ነገር የለም። በቃ ተወኝ። እኔ ሚስቴ አይደለችም፣ አላውቃትም። እዛ ጫት ቤት ማውቃት ልጅ ናት። አብረህ እየኖርክ ነው አይደል? እኔ እንደውም አቦ ፍቅረኛ አይደለችም፣ አላውቃትም። እሷን ምን ማለት ነው እንዴ? ፍቅረኛ አይደለችም። በቃ እሷ አላውቃትም። እኔ እዛ ጫት ቤት ነው ማውቃት። ተስፋዬ የት ነው ያለው? ጓሮ እርሻው ጋር እየቆፈረ ነው። እርግጠኛ ነህ? እዚህ ነው ያለው? እሺ የት ነው እርሻው? ቀስ በሉ ራሳችሁን እየጠበቃችሁ። ተስፋዬ ጓደኛህ እንደሆነ እለት ተዕለት እንደምትገናኙ እቤት እንደምትመላለስ እንደነበር ተነገረን። ከዚህ በላይ ማስረጃ ምንድነው የምትፈልገው? በምንድን ነው የተዋወቃችሁት? እዛ ጫት ቤት ነው የሆነ ስራ አለ ምናምን ነገር ብላ 1000 ብር ሰጥችኝ። እሷ ናት በቃ ሰዎች ይዤ እመጣለሁ እንዴ በላስ መስል ምናምን ነገር ብላኝ ነው። አንቺ ነሽ ይሄንን ሁሉ ነገር ስትሰሪ የነበረው? ቀላል ጊዜ አይደለም ያሳለፈችው። ትራውማቲክ ታይም ነው ያሳለፈችው። የጎዳህ ሰው ለአመታት አጠገብ ሆኖ ጉዳትን እያስታወሰ ሲኖር ራሱ ይህንን ጫና መቋቋም ትልቅ ነገር ነው። እኔ ይህንን ጫና በዛ እድሜዋ ተቋቁማ ማለፏ በራሱ እጅግ በጣም የሚያስገርም ጥንካሬ ነው ማለት እወዳለሁ። እዛ ጋር እናትየውም ድራማ ስትሰራብን እንደነበረ ከዛም ውጭ ደግሞ ፍቅረኛ ተብዩዋም ደግሞ ለምን ሌላ አቅጣጫ ለኛ ልትጠቁመን እንደፈለገን ግራ የሚያጋባ ሁኔታ ላይ ነው ያለነው። እኔ እሺ በቃ አንተ ሁሉን ነገር ባታቅ ኖሮ በዛ ልክ በእንደዛ ኮንፊደንስ ቆም አታወራም ነበር፣ እንደዛም አዘትም ነበር። አስቀምጠው ፖሊሶቹ እስኪመጡ እዚህ ጋር ይቀመጥ። ትናገራታለህ አንድ ባንድ የሰራትን ወንጀል እዛ ጋር በቃ እኔ መዋያ ብቻ ነው የመዋያ ነገር ለቀቀብኝ። በቃ ያን ድርጊት አረኩኝ። ኦኬ አዎ ይሄንን አምኗል። አንተ ምን ያዙ
ከሁሉ አስቀድሜ ባለፉት ጊዜያት ባሳለፍኩት መከራና ችግር ወቅት ከጎኔ ለነበራችሁ ሰዎች ዛሬም በድጋሚ ምስጋናዬን ላቀርብ እወዳለሁ። እጅግ በጣም ብዙ የሙያ ባልደረባዎቼ ከጎኔ ነበራችሁ። ያሳለፍነው ጊዜ ከባድ እንደነበረ ግልጽ ነው። በዚህ ከባድ ጊዜ ግን ብቻዬን ስላልነበርኩ እናንተ ከጎኔ ስለነበራችሁ ሁሉንም ነገር በድል እየተወጣ ነው እንገኛለን። ለዚህ ደግሞ ቅድሚያውንና ከፍተኛውን ድርሻ የሚይዘው ቴዲ ነው። ቴዲ ከልብ አመሰግናለሁ ልለው እወዳለሁ። እንግዲህ ከተሻለኝና ወደ ስራ ከተመለስኩ በኋላ ከቴዲ ጋር እስካሁን አልተገናኘንም። ዛሬ ግን በግልጽ የምንገናኝ ነው የሚሆነው። በካሜራ ፊት ለፊት ተገናኝተን ስራዎቻችንን የምንሰራ ነው የሚሆነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ሁላችሁም እንደምታስታውሱት እጅግ ከፍተኛ ትግል የተደረገበት ከፍተኛ ትንቅንቅ ስናደርግበት የነበረው ጉዳይ ነው። ይሄ ጉዳይ እንግዲህ እኔ ላይ በግል ጉዳት እስከ ማድረስ ድረስ የደረሰ ነው። በነበረው ጊዜያት ለህይወት አስጊ የሆነ ነገር ሁሉ አጋጥሞን ነበር። ነገር ግን ሁሉም ነገር አልፎ ዛሬ ላይ ተገኝተናል። ዛሬ እንግዲህ በደል የደረሰባትን ልጅ ነፃ ያወጣንበት ሰዓት ላይ እንገኛለን። ነገር ግን ጉዳት ያደረሰብኝ ሰው እስካሁን ድረስ አለና እሱን አድኖ የመያዝ እንዲሁም ደግሞ በሰራው በደልና ግፍ ወንጀል ልክ ቅጣት እንዲያገኝ የማድረጉን ስራ ለመስራት ዛሬም እንግዲህ በሚገርም ኢነርጂ ተመልሰን መተናል። የዛሬው ፕሮግራማችን የሚሆነው ይህንን ሰው እንግዲህ አድኖ የመያዙን ስራ የምንሰራበት ነው የሚሆነው። ሁላችሁም እንደምታስታውሱት እኔ ላይ ጉዳት ካደረሰ በኋላ ይህ ሰው ለመሸሽ ሞክሮ ነበር። ጉዳት ሊያደርስ የቻለበት ምክንያት ደግሞ ከጀርባው ተደብቆ የነበረውን ወንጀል እንዳናጋልጥበት ቀድሞ መከላከሉ ነበር። ነገር ግን ወንጀሉ ከመጋለጥ ወደኋላ አላለም። በ11 ዓመቷ የደፈራት ህፃን ዛሬም ድረስ በህይወት ኖራ ደፋሪዋ ቅጣቱን የሚያገኝበትን ቀን ለማየት በጉጉት እየጠበቀች ትገኛለች። እንግዲህ በ11 ዓመቷ ደፍሯት ለ7 ዓመታት አብሯት ሲኖር የነበረው ይህ አጎት ተብዬ እንግዲህ በመጨረሻ ቅጣቱን የሚያገኝበት ቀን ደርሷል። ምናልባትም በዚህ ቪዲዮ እሱን አሳደን የመያዙን ስራ ካልሰራን በድጋሚ ለሱ ጥሪ ማቅረብ እፈልጋለሁ። እጅን ስጥ፣ ከህግ አታመልጥም። የሰራሁ ወንጀልም ቀላል አይደለም። እንደዚሁ ተደበስብሶ ማለፍ የሚችል ነገር አይደለም። በዛ ላይ የሰራሁ በደልና ግፍ እያሳደደ ያድናል። እኛም ደግሞ አንተውህም ለማለት እፈልጋለሁ። እንግዲህ በመግቢያው ላይ እንዳያችሁት እጅግ በጣም ብዙ ነገር የሚከሰትበት የዛሬው ፕሮግራማችን ወደ እናንተ የሚደርስበት ሰዓት ላይ ደርሰናል ማለት ነው። ወደ እናንተ የምናደርሰው የዛሬው ፕሮግራማችን የሚሆነው እንግዲህ ባለፈው ፕሮግራማችን ለማሳየት እንደሞከርነው አገኘነው ያልነው ተስፋሁን ሆኖ ተገኘ። ስለዚህ ተስፋዬን ልናገኘው አልቻልንም። ተስፋዬ ማን ነው የምትሉ ሰዎች ካላችሁ ይህንን ጉዳት ያደረሰብኝ እንዲሁም እንግዲህ ያችን ህፃን የደፈራት አውሬ ነው። እሱን አሳዶ የመያዙ ስራ ዛሬም ይቀጥላል። ከጎኔ ደግሞ ቴዲም አለ። እስከ መጨረሻው ድረስ አብራችሁን ከሆናችሁ ዛሬ በድል የምንወጣበት ቀን ይመስለኛል። በጥሩ ኢነርጂ ነው የተነሳሁት። እስከ መጨረሻው ድረስ አብራችሁን ሁኑ። ከኛ ጋር ስትሆኑ ደግሞ እንደተለመደው ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። አብራችሁኝ ነው። ይኸውልህ የዚህን ሰውዬ ወንጀል መከናነብ የማትፈልግ ከሆነ እያንዳንዷን ነገር ትናገራለህ እኮ ነው እያልኩ ያዘው። እኔ ለምንድን ነው የማታምኑኝ? እኔ ትናገራለህ። የት ነው ያለው? የት ነው ያለው? ታሳየናለህ። እኮ እናገራለሁ እኮ መነኝ። እኔ የት ነው ያለው? አቶ እኮ አንቺ አይደለሽም እኮ የምትፈልጊው። ወንጀለኛ በሰላም ቆሞ መሄድ ስለሌለበት፣ ወንጀል ያለበት ሰው መታሰር ስላለበት፣ ቤቱ እስር ቤት ስለሆነ ያኔ እሱ ልክ ትገቢያለሽ። ማውቀው ነገር የለም። በቃ ያለውበት ቦታ ስመጡ የድንጋጤ ወሬ ነው ያወሩት። ምን ማለት ነው? አንተንም እዛ ሳይ አገኘሃለሁ ብዬ ያልጠበቅኩበት ቦታ ሳገኝ በቃ ደንግጬ ነው መለፍለፍ የጀመርኩት። እንደምትተዋወቁ ከዚህ ቤተሰብ ጋር አልተዋወቅም ብለኝ ነበር አይደል? እኔ አሁን የምትሉት ሰውዬ አሁን ነው የመጣልኝ።
ምንድነው የምትዩ? ቆሽም ያላሳዝነው የምን ጉዳት ነው? እህት የለህም? አዎ እኔ እንደዛ በመሆኑ ምንም አይነት ጥፋት አለባቸው ብዬ እነሱን አልወቅስም። ምክንያቱም ሰው በተሰማውና ባየው ልክ ነው ነገሮችን የሚያየው እንዲሁም ደግሞ የተሰማውን ነገር የሚገልጸው ማለት ነው። እንደዚህ አይነት ሰውን ደግሞ መሸሽ አማራጭ አይደለም አውቃለሁ። ነገር ግን ያው የህይወት ጉዳይ ሆኖብኝ ነው። ብዙ ሰዎች በስልክም እንዳልኩ በኮሜንትም በጣም በቃ ጫና ደረሱብኝ። ዛቻም ጭምር የነበረው ነገር ስለነበረ ቢያንስ እስቲ ይሄ ነገር እንዲበርድ ወይ ደግሞ ይሄ ነገር እንዲረሳ በሚል ነው። ትልቅ የጸጸት ስሜት ይሰማኛል እና ትልቅም ደግሞ ይቅርታ መጠየቅ እፈልጋለሁ። በተለይ ደግሞ ለአንተ ማለት ነው። ለዛ ነው እንጂ እንዲህ አይነት ወሬ ያወራው። ከመሬት ተነስተ እንደዚህ አይነት ወሬ ልታወራ አትችልም። አይደለም በዛን ሰዓት ስትመጡ እኔ ሀይ ነበርኩ ገባ። እዛ ቁጭ ብዬ እየቃምኩ ነበር፣ እያጨስኩ ነበር። በዛን ሰዓት በቃ ስመጣብኝ ንዴት ነው በቃ ቦግ አልኩኝ። እዚህ ድረስም ተከትሎኝ ይመጣል ብዬ በቃ ራሳችን መፍታት አንችልም? ምንድነው አሁን ከዚህ ቤተሰብ ጋር የሚያገናኛችሁ ነገር ምንድነው? እኛ ምንም የሚያገናኘን ነገር የለም። እነዚህም ቤተሰቦች አናቃቸውም። በቃ እኔ በግሌ በተለይ ምንም ማቆ ታሪክ የለም፣ አላቃቸውም። በቃ እኔ እሺ፣ አንደኛ ነገር ስሙ ተስፋውን ነው። ሲቀጥል ደግሞ ያደርጋል ብዬ ነው የማስበው። ምክንያቱም በጣም ነው የሚዋደዱት። እንዳልኩ ነው፣ አብረው ነው የሚውሉት፣ አብረው ነው የሚቀሙት። በቃ ሙሉ ነገራቸው ውሎ አዳራቸው አንድ ላይ ነው ማለት። አንተ አሁን ለምንድን ነው ያለበትን ማትነግረን? ለምንድን ነው ወንጀለኛ ለመደበቅ ሙከራ የምታደርገው? ካንተ ውጪ ይሄ ሰው የት እንዳለ ሊያቅ የሚችል ሰው የለም። እኔ አሁን ወደ ድሮ ህይወቴ መመለስ አልፈልግም። ምክንያቱም የድሮ ህይወቴ ምን እንደነበር በደንብ ታውቃለህ አንተ። ለዚህ ከነዛ ነገሮች ሁሉ ወጥቼ ዛሬ እንደዚህ የተስተካከለ ህይወት እንድመራ ከፈጣሪ በታች ምክንያት የሆንከኝ ሰው ነህ አንተ። ስለዚህ እኔ ወሬ እንዳልደግምህ ባለፈው እንዳደረግኩ እንዳላደርግ ምናምን የሚል ብስጭት ወሬ አለ እንዴ? ስለ ታሪኩ ታውቃለህ። ጉዳቱን አንተ አታድርስም ስለ ታሪኩ ቀድመህ ታውቅ ነበር። እንደዚህ ማድረግ አትችልም። ለምንድን ነው የማልችለው? አይ እኔ ለራሴ ያንቺ ቃል ምንም ያስፈራሽ ነገር የለም። ይኸውልሽ አንቺ አሁን የሆነ ሰው ለማስመለጥ ወጥመድ ተደርገሽ እንደተዘጋጀሽ አውቃለሁ። ነገር የለም እዚህ ጋር አሁን የተሳሳተ ቦታ ውስጥ እኮ ነው ያለሁት። እኔ ራሱ በሰራበት ወንጀል መታሰር ነው የምትፈልገው? ለምን እኔ እኮ የእሱ ነገር እኮ አያገባኝም። እኔ ማያገባ ከሆነ ነገር የት እንዳለ ለምን አሳልፈ ተስፋውንም ሆነ ተስፋዬ እከሰዋለሁ። አይደለም እኮ እሺ፣ ቢያንስ ትንሽ ተረጋጋና እናውራ። ምንድን ነው የምረጋጋው? ምን እንድረጋጋ ነው የምትፈልጊው? ጉዳት ያደረሰብኝ ሰውዬ እንዲሸሽ ጊዜ እንዲያገኝ ያደረጋችሁት እናንተ የሰራችሁት ወጥመድ 5-6 ዓመት ትበሰብሳለህ ማለት። እኔ እሷ ላይ እጄን አንስቼ አላውቅም እስከዛሬ ድረስ። እኔ እሷ ላይ በፍጹም እጄን አንስቼ አላውቅም። አንቺ ምንድነው መቀባጠሪው? አይ አንዳንድ ጊዜ ጠጥተህ በመጣ ሰዓት ያደረከው ነው እንጂ ሌላ እንትን አይደለም። ይሄ የኛ ራሳችን እኮ ፈተነዋል። ወንጀል ሰርተዋል ብለሽናል አይደል? በአንድም በሌላም አጋጣሚ የዚህን ሰውዬ ወንጀል አጋልጠሻል አይደል? ስለዚህ ይህንን ሰውዬ ደግሞ ዘብጥ እያወርድልሻል። ምንድነው ማላደርገው? ማሳሰሬ እኮ አይቀርም። የወንጀለኛ ተባባሪ መሆናችሁን ንገሩን፣ ራሳችሁን ነፃ አድርጉ እያልኩሽ ነው። ካለበለዚያ ግን ነፃ ማትሆኑበት ሌላም መንገድ አይጠፋም። በመተባበር ምንም እኛ ወንጀለኛ አናቅም፣ የወንጀለኛም ተባባሪም አይደለንም። እኛ የምናውቀው ጉዳይ የለም እዚህ ጋር። በቃ አንተ እንደዚህ ተጎድተ ምናምን ሳይ ነው አሁንም ራሱ እንደዚህ ማወራ እኮ። አንተ ከዚህ ቤተሰብ ጋር ምንድነው ያለ ግንኙነት? ለምንድነው እዚህ ታሪክ ውስጥ የገባችሁት? ይሄን ነው እንድትመልስልኝ። እኔ በሰዓቱ ራሴን አላቅም። በቃ እዛ ቦታ ስመጣብኝ እኔ ከብሶች ጋር ጋጫለሁ። ታሪኩማ ታውቃለህ። ስለ ታሪኩማ ስለምታውቅ እደግምሃለሁ የሚል ፉከራ ስትፎክር ነበር። ኧረ እያስጨነቅሽኝ ነው። ምንድነው እኮ ቆይ እኔ አላሳዝንህ? እኔም እኮ ሰው ነኝ እኮ አስባለሁ። በእኔ ላይ እንዴት አደርጋለሁ? ይኸውልህ የዚህን ሰውዬ ወንጀል መከናነብ የማትፈልግ ከሆነ እያንዳንዷን ነገር ትናገራለህ እኮ ነው እያልኩ ያዘው። እኔ ለምንድን ነው የማታምኑኝ? እኔ ትናገራለህ። የት ነው ያለው? ታሳየናለህ እኮ እናገራለሁ እኮ እመነኝ። እኔ የት ነው ያለው? አቶ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተሽሎኝ ወደ ስራ ከገባው በኋላ ላለፉት 2-3 ፕሮግራሞች አካባቢ አልተገናኘንም እና ያው በየራሳችን ይህንን ስራ ለማስኬድ ሙከራ እያደረግን ነበር። ከባድ ጊዜ እንዳሳለፍ ካውቃለሁ። ተጎድቼ በነበረበት ሰዓትም ያው
ወንጀለኛውን የመከታተሉ ስራ ሙሉ በሙሉ አንተ ላይ ነበርና እንደው ባጭሩ ያሳለፍከው ጊዜ እንዴት ነበር ከሚል እንጀምር እስቲ። ያው እዙ ላይ በሚገርም ሁኔታ ያው ዋናው እኔ አንተ እንደዚህ በኢነርጂ መመለስ ነው ወደ ስራው። ያሳለፍናቸው ብዙ ከባድ ነገሮች አሉ። በዚህ በኩልም በእኔ በኩልም ደግሞ እየሰሯቸው ብዙ ነገሮች ነበሩና እየሄድንባቸው ባለን ርቀት ይቺን ልጅ እንግዲህ የምትፈልገውን ስትናፍቅ የነበረውን ፍትህ ለማስፈን ብዙ እርምጃዎችን ሄደናል፣ ብዙ ርቀቶችን ሄደናል። በካሜራ ያወጣኑም አለ። ከዛ ውጭም ደግሞ እየሰራን የነበርናቸው ነገሮች አሉ። ብቻ አስደሳችም አስከፊም ጊዜ ያሳልፈናል። በሰዓቱ አንተ የነበርክበት ሞመንት ጉዳቱ ከደረሰበት በኋላ እያየሁት የነበሩት ነገሮች ትንሽ ይከብዱ ነበረ። እግዚአብሔር ይመስገን ዛሬ ላይ ግን ያው ሙሉ ጤነኛ ሆነ። ቁስሎችህም ያው እየደረቁ እንግዲህ ዛሬ ላይ በሚገርም ኢነርጂ ወደ ስራ ተመልሰሃል። እግዚአብሔር ይመስገን ሁሉ ነገር አልፏል እና ውድ ቤተሰቦቻችን እንግዲህ ዛሬ ትልቅ የድል ስራ እንሰራለን ብዬ ተስፋ አደርጋለሁ። እኔና ዞላ እንግዲህ እየሄድንባቸው የነበሩት ብዙ ነገሮች አሉ። ዛሬ ብዙ ነገር በግልጽ እናወጣለን። ቀድመህም ደግሞ አንተ ብዙም ነገር ለመናገር ሞክረሃል። እኔ በዚህ በሁለት ሶስት ቀናት ውስጥ ያልነበርኩበትን ምክንያት አንተ በደንብ ታውቃለህ። ብዙ ነገሮች ሀፕን እያደረጉ ነበረ። በተለይ ደግሞ ከአቶ ግርማ ኬዝ ጋር በተገናኘም አንዳንድ ነገሮች የሚያስቁ ሽምግልናዎችም እስከ መላክ ደርሰው ነበርና እነሱ ነገሮች እያየን መዘጋጃት ያለባቸው ድርጅቶችን እያዘጋን እየሄድን ያለ ነው። በየትኛውም አማራጭ ወንጀለኛ የሚፈነጭባትን ሀገር እንዳትፈጠር የበኩላችንን ጥረት እያደረግን ያለ ነው። ዛሬ ከአንተ ጋር በዚህ ኢነርጂ ለመስራት በመውጣት የራሱ በጣም ደስተኛ ነኝ። በጣም ደስ ብሎኛል። እኔ ከልብ አመሰግናለሁ ማለት እፈልጋለሁ። ብዙዎቻችሁ ወዳጅ ጓደኞቼ ባትኖሩ ኖሮ የወንጀለኞቹ ዓላማ በቀላሉ ይሳካ ነበር። እነሱ እንደዚህ አይነት ጥቃት የሚሰነዝሩት እኛ ለጊዜውም ይሁን እስከ መጨረሻው ከዚህ ስራችን ተስተጓጉለን እንድንቀመጥ ነው። ይሄ ዓላማ ደግሞ ያልተሳካበት ዋነኛ ምክንያት እናንተ ወዳጆቻችን በዙሪያችን ስላላችሁ የትኛውም ወንጀለኛ ፋታ እንዳያገኝ እያደረግን ይህንን ስራ እየተረዳዳን እየሰራን እንገኛለን እና ለዚህ ከልብ ነው ማመሰግነው ማለት እወዳለሁ። ወደፊትም መረዳት ያለባቸው ወንጀለኞቹ አንድ ሰው ላይ ጉዳት በማድረስ የሚቆም ስራ አይደለም እንሰራው። ወደፊት ነው የምንራመደው፣ ወደፊት ነው የምንቀጥለው። ጉዳት እንደሚመጣ ማምነን ነው እዚህ ስራ ውስጥ የገባ ነው እና ይህንን መረዳት መቻል አለባቸው ወንጀለኞቹም ጭምር ለማለት እወዳለሁ። ግን እንደው እንዳጠቃላይ ይህንን ታሪክ እንዴት አገኘኸው? እጅግ በጣም የምታሳዝን ልጅ ታሪክ ነው ያጋጠመን እና ሁልጊዜ እኔ የምለው ነገር አለ ኢትዮጵያ ውስጥ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም እላለሁ እና እንደዚህ አይነት ጥቃቶች ከቤተሰብ ከገዛ ቤተሰብ ከቅርብ ሰው ሲደርሱ እንግዲህ እናት ለመሸፈን ጥረት ስታደርግ ያየንበት ታሪክ ነውና እንዳጠቃላይ ምን አየህ እዚህ ቤተሰብ ውስጥ? በሚገርም ሁኔታ ዞላ እኔ እዚህ ቤተሰብ ላይ የታዘብኩት ከድርጊቱ በላይ የእናትየዋ ነገር በጣም ያበሳጫልም ያስቆጣልም። ምንም አይነት ጸጸት የማታይባት እናት ነች። ላደረገችው ነገር ለተደረገው ነገር ለነገሮች ምክንያት እየሰጠች ልጇን መጠቀሚያ አድርጋ እንግዲህ እያወጣች እየለመነችባት በምታደርገው ነገር ሁላ ምንም አይነት ጸጸት የሚሰማት እናት አይደለችም ያጋጠመችን። እንደዚህ አይነት ታሪኮች ብዙ ቤት ላይ ተሰምቶ ሊሆን ይችላል። እንደዚህ በቅርብ ሰዎች መደፈር ምናምን ተደርጎ ሊሆን ይችላል። ያለ ቅጣቱ ግን ያለ ጥፋቱ 7 ዓመት ሙሉ እስር ቤትን አሳልፈው ሊያም ደግሞ በእንደዚህ አይነት ኬዝ ገብቶ ማረሚያ ቤት ላይ ምን ሊደርስበት እንደሚችል እንግዲህ መገመት በጣም ቀላል ነገር ነው። ያ ሁሉ ነገር ያሳለፈ አባት በገዛ ሚስቱ ያ ሁሉ ነገር ደርሶበት የወንድሟን ወንጀል ለመደበቅ ስትል ብቻ እናትየው በዛ ልክ ጨካኝ ሆና ያንን ሁሉ ነገር ማሳለፏ በጣም የሚገርም ነውና ልጅቷ ጋር የነበረን ቃለ መጠይቅ ደግሞ ከልጅቷ ጋር የነበረን ትንሽ የሚከብድ ነገር ነበረው። ማለት ይቺ ልጅነቷን ተነጥቃለች። ለስንት ዓመታት ሙሉ ቤት ውስጥ ቁጭ ብላለች። መራመድ እየቻለች መራመዳችም ተብላ እንዳታወራ ተይዛ በብዙ መድኃኒት እየተንገላታች እየተወጋች ልጅነቷ ሙሉ እንግዲህ እንደ ልጅ ቦርቃ ሳታድግ ትምህርቷንም ሳትማር የዚችን ልጅ ህይወት ማስተካከል ከባድ ፈተና የሚሆንብን ሁኔታ ላይ ነው የተፈጠርነውና ከዚህ ታሪክ ብዙ ሰዎች በደንብ ተምረዋል፣ ብዙ ነገር ተገንዝበዋል ብዬ አስባለሁ። በተለይ የልጅቷ ሁኔታ በጣም አሁን ድረስ ያው ትራውማው አይለቃትም። በልጅነት አንደበቷ ነው ያ ነገር አይምሮዋ ላይ የተቀረጸውና
እስቲ የልጅቷ ሁኔታ እኔ በጣም ነው አሁን ድረስ እየተሰማኝ ያለው። እንግዲህ ተመልካቾችም እንደሚያውቁት ለእሷ የሳይካትሪ እርዳታ የምታገኝበትን እና ሌሎችም ነገሮች እያመቻቸንላት እንገኛለን። በቅርቡ ከመኖሪያ ጀምሮ ያለውን ነገር ለማመቻቸት ጥረት እየተደረገ መሆኑን ለተመልካቾች መናገር እፈልጋለሁ። ቀላል ጊዜ አይደለም ያሳለፈችው። ትራውማቲክ ታይም ነው ያሳለፈችው። የጎዳህ ሰው ለአመታት አጠገብ ሆነው ጉዳትን እያስታወሰ ሲኖር ራሱ ይህንን ጫና መቋቋም ትልቅ ነገር ነው። እኔ ይህንን ጫና በዛ እድሜዋ ተቋቁማ ማለፏ በራሱ እጅግ በጣም የሚያስገርም ጥንካሬ ነው ማለት እወዳለሁ። በእሷ ዙሪያ ያለውን ስራ እየሰራን ነው። እንግዲህ እንገፋበታለን። በጣም ብዙ የምንሰራቸው ነገሮች ይኖራሉ። ነገር ግን እንግዲህ የተስፋውንና የተስፋዬ ጉዳይ ነው አሁን ግራ ያጋባን። ተስፋዬን እንግዲህ እየፈለግነው ነበረ። ነገር ግን ተስፋውን የሚል መታወቂያ ያለው ሰው ያዝን። እንግዲህ ሆን ብለው ወደ እሱ ነበር የመሩን። እናት ናት አንተን የጠቆመች። ከዛ በኋላ እኛ ደግሞ ሄደን ቦታው ላይ ተገኝተን ስንይዘው የመሰለኝ ተስፋዬን ያዝኩት ነበረ። ጉዳት ያደረሰብን ሰው በራሱ በዚህ ልክ መለየት ከብዶን ነበር ማለት ነው። እና ይዘነው ስንሄድ ተስፋዬ ሳይሆን ተስፋውን ሆኖ ተገኘና በዚህ ጉዳይ ላይ የምትለው ነገር አለ? ማለት ያው በሰዓቱ ልጅቷን ከቤት ይዘና ከወጣን በኋላ ቀጥታ እሱ ይውልበታል ያዘወትርበታል የተባለው የመቃሚያ ቤት ወይም እዛ ሄዶ ይውልበታል የተባለው ቦታ ላይ ሄደን ነበር በቀጥታ። ግን ልጁን ልናገኘው አልቻልንም። እዛ ጋርም አንዳንድ መረጃዎችን ስንቀበል ነበረ። ከዛ በኋላ እንግዲህ በነጋታው እናንተ ወደዛ ቦታ ላይ ተንቀሳቅሳችሁ በትክክል ያዝ ነው ስትሉ ግን የያዛችሁ ሰው ሌላ ሰው ሆኖ ተገኝቷልና እዛ ጋር እናትየውም ድራማ ስትሰራብን እንደነበረ፣ ከዛም ውጭ ደግሞ ፍቅረኛ ተብዬዋም ደግሞ ለምን ሌላ አቅጣጫ ለኛ ልጠቁመን እንደፈለገን ግራ የሚያጋባ ሁኔታ ላይ ነው ያለነው። አሁንም ደግሞ እነዚህን ሰዎች የበለጠ አስጨንቆ ትክክለኛውን የምንፈልገውን ተስፋዬን በቁጥጥር ስር የማዋል ስራ ይጠበቅብናል። ለአንተ ላይም ላደረሰው ጉዳት እዚች ልጅ ላይም ስላጣችሁ ነገር እያንዳንዱን ቅጣት እንዲቀበል እፈልጋለሁ። እና የተፈጠሩት ነገሮች እንግዲህ በተስፋዬና በተስፋው መካከል ትንሽ የሚያስቅን ነገር አለው፣ የሚያዝናናም ነገር አለው። ግን በእርግጥ የቀናት ጉዳይ ነው እንጂ ይህንን ወንጀለኛ ለህግ አሳልፈ መስጠታችን አይቀርም። እንግዲህ ዛሬ ትልቁ ስራችን የሚሆነው እሱ ነው። ተስፋውን ተብዬውም አለ፣ እጮኛው ፍቅረኛው የተባለችውም ሴት አለች፣ አብራ ትዳሬ ምናምን ትላለች። እሷም አብራለች። ባለፈው ፕሮግራም አይተህ ከሆነ እነሱን ለማወጣጣት ሙከራ አድርጌ ነበር። ያው አልተሳካልንም። እኔ ትንሽ እንትን እየሆንኩኝ የመጣው ይመስለኛል፣ አግሬሲቭ እየሆንኩኝ የመጣው ይመስለኛል እዚህ ነገር ውስጥ እና እስቲ ዛሬ በሰከነ መንፈስ ሆነን እነሱን እናናግራቸው። ምክንያታቸው ምንድን ነው፣ ወንጀለኛው የት ነው የሚለውን ከነሱ ለመስማት ጥረት እናድርግ። ወደዛ ብናመራ መልካም ነው። እናንተ ግን ውድ ተመልካቾቻችን ይህንን ፕሮግራም ስትከታተሉ ላይክ ማድረጋችሁ፣ ሀሳብና አስተያየት መስጠታችሁ፣ እንዲሁም አዳዲስ ሰዎች ሰብስክራይብ ማድረጋችሁ እንዳይረሳ ማለት እወዳለሁ። እስከ መጨረሻ ድረስ አብራችሁ ነው። እንግዲህ ውድ ቤተሰቦቻችን ያው ከሀፍታ ቆይታ በኋላ ተመልሰን ተስፋውን ይዘን መተናል። ተስፋውን ካሁን በኋላ ከኛ ጋር ምንም አይነት መደባበቅ የለም። ቀጥታ የሆነ ጥያቄ እንጠይቃለን። ቀጥታ የሆነ መልስ ነው የምንፈልገው። እኔ እኮ ነገርኳችሁ እኮ እንዳለ የጠይቃችሁኝን ነገር ነገርኳችሁ። ቀጠቀጣችሁኝ። ከዚህ በላይ ምንም ማድረግ አልችልም። ምን ማለት ነው? እኔ ማቆን ነገር እኛ እኮ እየጠየቅን ያለው ያለበትን ታውቃለህ፣ ያለበትን አውጣልን፣ አውጣና አስጣል። እኔ እኮ እንዳለ ነገር ነገርኳችሁ። ምንም ማቆ ነገር የለም። ምንድነው ከዚህ በላይ ምንድን ልገሉኝ ነው እንዴ? ቀጠቀጣችሁ፣ ደበደባችሁኝ። እኔ ይኸውልህ ደጋግሜ የነገርኩ ነገር እድልም የሰጠው ወንጀል የሰራ ሰው መተባበርን አቁም፣ ወንጀለኛውን ጠቁመን፣ ካለበለዚያ ግን የዚህን ወንጀለኛ ወንጀል ወደ ራስህ እያመጣ ነው፣ ራስ ላይ እየጠመጠምክ ነው ብዬ ተስፋውን ላስረዳ ሞክሬያለሁ አይደል? ለምን እንደዛ ይሆናል? እኔ እኮ ማውቀው ነገር የለውም እኮ እዚህ ጋር እኮ አላውቅም፣ ምንም ነገር አላውቅም። በተሳሳተ ቦታ ላይ ነው የተገኘሁት። እኔ ምንድነው በተሳሳተ ቦታ ላይ የተገኘሁት ማለት? እንግዲህ ጠየቅናት፣ ልጅቱም ተናገረች። ተስፋዬ ጓደኛህ እንደሆነ፣ እለት ተዕለት እንደምትገናኙ፣ እቤት እንደምትመላለስ እንደነበር ተነገናል። ከዚህ በላይ ማስረጃ ምንድን ነው የምትፈልገው? አንተ የዚህን ሰውዬ ወንጀል መደበቅ የምትችል ነው የሚመስለው?
ለምን? አረ እኔ ወንጀል የሰራው የሚባለውን ራሱ ነገር አላውቅም። እኔ ምንም አይነት ወንጀል ሰራ እንደሚባል ራሱ አላውቅም። እንዴት እንደዚህ ወንጀለኛ ሆኖ እንዴት ከወንጀለኛ ጋር ጓደኛ ሆናለሁ? ይሄን ሁሉ ነገር አላውቅም። እኔ አሁን ሌላ ነገር ውስጥ መግባት አያስፈልግም። ጓደኝነታችሁን ታምናለህ? አብሮኝ ይውላል፣ አብሮኝ ይቅማል። አንድ ሁለቴ ቤቱ ሄጃለሁ። ልጅቱ እኮ ትለይታለች እኮ ከልጅነቴ ጀምሮ ማስታውሰው የተስፋዬ ጓደኛ ነው። እሷ ሰው አይታ አታውቅም። አንድ ቀን ብታየኝ ዝም ብላ ጓደኛው ነው ትላለች እንዴ? ሰው እኮ አይታ አታውቅም። እሷ እኮ ቤት ውስጥ ታፍና እኮ ነው የምትውለው። አንድ ቀን ታፍና እንደምትውል ታውቃለህ? ማን ነው ማያፍናት? ለምንድን ነው የምትታፈነው? ታፍና ስልህ እኮ ከቤት አትወጣም፣ መራመድ አትችልም ማለት እኮ ነው። እየተራመደች ነው ያያት አይደል? እዚህ መታ ቆማ ነው አንተ ላይ ስትመሰክር የነበረው አይደል? እኔ በሽተኛ እንደነበረች ነው ማውቀው። ያማታል፣ በሽተኛ ናት ነው። እኔ እህቴ በሽተኛ ናት ነው የሚለኝ እንጂ ሌላ ነገር ምንም አላውቅም። እሺ አሁን ለሱ ከመደበቅ ይልቅ በደንብ ታሪኩን ተናግረህ ራስህን ነፃ አውጥተህ እሱ የሚገኝበትን ቦታ ጠቁመህ እሱን አሳልፈህ ሰጥተህን ብትገላገል አይሻልም? ባውቀው እኮ ከእናንተ ብገላገልኩ ደስ ይለኛል። እኔ ግን ምንም አውቀው ነገር የለም። እዛ ጋ በቃ እኔ መዋያ ብቻ ነው የመዋያ ነገር ለቀቀብኝ። በቃ ያን ድርጊት አረኩኝ። ኦኬ አዎ፣ ይሄንን አምኖታል። ጠይቀው። እሺ፣ ስለዚህ ነገር በደንብ እንታብራራለን እንፈልጋለሁ። ምንድን ነው ያደረገው? ምንድን ነው የሰጠህ? ለምንድን ነው የሰጠህ? ገባ እኔ እዚህ ጋር ብር ሰጠኝና እዚህ ተቀመጥ፣ ዛሬ የሆኑ ሰዎች ይመጣሉ ምናምን ነገር ተባልኩኝ። እዛ ጋር ስትመጡ በቃ ሚስትስ እዚህ ስትመጣ እኛን እየመራች እዛ ቦታ ላይ ያመጣችን ለምንድን ነው? ከምን ተነስታ ነው? እኔ እኮ ግራ ነው በቃ ግራ ተጋባው ራሴ። ብቻ የኔ ሙያ የጫት ነገር ተሰጠኝ። እዛ ዋልኩኝ። በቃ እዛው ደቅ አልኩና ስመጡ ችግር ፍጠር፣ ሰዎች ሲመጡ ችግር ፍጠር፣ ጫጫታ ፍጠርና ውጣ፣ አምልጥ ነው የተባልኩት። ሌላ ነገር አልተባልኩም። በቃ ምንም በደንብ ነገሮችን ሳታውቅና በደንብ ነገሩን ሳይነግርህ አንተ በዛ ልክ ቁጭ ብለኛና ጠብቀን ምንም ነገር የለም። በቃ እዛ ጋር ገባ ሲፎክር ነበር እንጂ ፌቨር ስለምንሰራ ጉዳት አደርስብሃለሁ ሲል የነበረው ከየት ነው ታዲያ? ይህንን ታሪክ ሳታውቅ አንተ እኔ ጉዳት የደረሰብኝ ሰው እንደሆንኩኝ ለይተህ ጉዳት አደርስብሃለሁ ስትል የነበረው? ኧረ እኔ ብዙም አውቀው ነገር የለም እኮ ምንም እኮ አላውቅም እኮ። እዛ ጋር ገባ አይቼህ እኮ ነው። እኔ እኮ እዛ ጋር ስትመጣ አይቼህ እኮ ነው እንደዛ ያልኩት። እኔ እኮ በቃ ምንም ማውቀው ነገር እኮ በቃ ስራ ተባልኩኝ። ስራ እንደዚህ ሰዎች ይመጣሉ፣ ስራ ነው ለእኔ በቃ ገባ። ስራ ተብዬ ነው እንደዚህ ያደረኩት። ሰዎች ይመጣሉ፣ እንደዚህ በላቸው፣ እንደዚህ አድርግ ተብዬ ነው እኮ እኔ እዛ ጋር እንትን ያልኩት። እኔ ስራ ነው ተባልኩ። መቀላበድን ተውና ምን ጠይቀን ጥያቄ ብቻ መልስልኝ። እኔ እሺ በቃ አንተ ሁሉን ነገር ባታውቅ ኖሮ በዛ ልክ በእንደዛ ኮንፊደንስ ቆም አታወራም ነበር፣ እንደዛም አዘትም ነበር። አይደለም እኮ እኔ ምንም ነገር እኮ አላውቅም እኮ በቃ ጀለስ ነው እዛ ነው የሚውለው ምናምን። መዋያ ሰጠኝ 1000 ብር። ከዛ እንደዚህ በቃ ስራ ነው ሲመጡ ሰዎች እንደ አክት ማድረግ ነው ምናምን አለኝ። በቃ ከነሱ ጋር በቃ መጣላት ምናምን ነገር። ከዛ እድልህን ካገኘ ታመልጣለህ አለኝ። በቃ እኔ እንደዛ ነው ያደረኩት። ሌላ ምንም ማውቀው ነገር የለም። አታስመስል። አሁን እያስመሰልክ ነው ያለው። እሺ ለምንድን ልጅቷንስ የምትደበድቧት እንዴ? ማናት ልጅቷ? እሷ ባለቤት እኔ መጥቻት አላውቅም። እሷን ራሱ ፍቅረኛ እንደዛ አይኗ በላል ዞር ላይ ያገኘናል እንዴ? እኔ አይደለም የመታኋት። እና ማን ነው የሚመታት? እኔ መጥቻት አላውቅም። እሺ ማን ነው የመታት? እኔ ምን አውቃለሁ? እዛ ከምትውለው ሰው ጋር ልጅቷ እኮ ስንሄድ ተደብድባ ነበረ በተደጋጋሚ። ቤት ውስጥም ደግሞ ያገኘነው ልብስ እንዳለ የተስፋዬ ልብስ ነው። ደም በደም ነክቶታል ምናምን ተብለን ነበር። አንተ የምትኖር ከሆነ የእሱን ልብስ ለብሰክ ከማን ጋር ተጣልተን ነው የሁሉ ደም የነበረው? እኔ እንዴት አውቃለሁ? እሱ የት እንደሚውል አላውቅም። እኔ እኮ እዛ ጫት ቤት ነኝ። ከዛ ተፍ ሰፈር ውስጥ ያገኘኋትን ስራ ነው ሰራው። እንዴት አውቃለሁ? ቤቱ ግን ያንተ ነው፣ ፍቅረኛም ያንተ ነች አይደል? ቤቱማ በቃ የኔ ነው ቤቱ። እሺ የሁሉ ልብስ የእሱ ልብስ ምን ያደርጋል እዛ ቤት? ልብሱ በቃ እኔ ሰጥቶኝ ነው ልብሱን። እንዴ እኔ ከዚህ በላይ በቃ መናገር አልችልም። እንዳለ ልብሱን ነው የሰጠህ ወይስ ልብሱን አንተ ጋር ነው የሚያስቀምጠው? እንዴ ምንድነው የምታስጨንቁኝ? እኔ ከዚህ በላይ መጨነቅ አልችልም። ልጅቷ ላይ የደረሰባት ድብደባ ከፈለጋችሁ ህግ ቦታ ውሰዱ። በቪዲዮ ማረጋገጫ የያዝነው ልጅቷ መደብደቧን የሚያሳይ ነገር እኛ ጋር አለ። እንዴ እኔ ከዚህ በላይ ጥቃት በማድረስ ራሱ ማለት ነው ተጠያቂ ነው የምናደርገው አንተ እውነቱን የማነግረን ከሆነ። እንዴ ከዚህ በላይ እኔ ምን ልንገራችሁ? ምን ስላደረገች ነው የምትደበድባት? ወይስ ወንድነትን የምታሳየው ሴት ላይ ነው? ለምን እኔ በቃ ከዚህ በላይ ማውራት አልችልም። እኔ ከዚህ በላይ እንዴ ህግ ቦታ ውሰዱኝ ከፈለኩ ልታሰር። በቃ እኔ ምንድነው የምትሉኝ?
ስትታሰረው ግን ማለት በላይ ምንድነው ነገሩ? ለዚህ ሁሉ ነገር ተጠያቂ ሆነ ነው የምትታሰረው። ስትታሰር እየሰማኝ ነው አይደል? እየተሰጠ ያለው እድል ነው። ራስህን ነፃ የምታወጣበትን እድል ነው እየተሰጠ ያለው። እኔ ባልሰራሁት ወንጀል እንዴት ነው እንደዚህ የምትሉኝ? ይኸውልህ ለመጨረሻ ጊዜ አንድ ነገር ልጠይቅህ። የዚህ ሰውዬ ወንጀል መከናነብ ነው የምፈልገው? እንዴ አይደለም የምፈልገው፣ እሱ በሰራው ልክ ይታሰረ። እኔ ምንም አያገባኝ። እሺ ልጅቱ ራሷን ነፃ ልታወጣ ነው። ሙሉ በሙሉ አንተ ላይ መስክራ ከፖሊስ ጣቢያ ይዘዋት እየመጡ ነው ሚስትህ። አሁን አንተ የቀረህ እድል አንድ ነው። ሄደህ አንተ ነፃ ሰው መሆንን መናገር ነው። ካላመንከኝ እሷ ስትመጣ ስትገባ ታወራለህ። ተው እንትን አቁሙ ካሜራውን አንተ። አሁን ፊት ለፊቱ ስትነግሪኝ የነበረውን ነገር እንዳለ እንድነግሪኝ እፈልጋለሁ። ተስፋው ምንድን ነበር ሲያደርግ የነበረው? ምንድን ነበር እሱ እየነገረኝ የነበረው ነገሮች አሉ። ወደ አንቺ ነው ነገሮችን እያመጣ ያለው። አንቺ ሁሉ ነገር እንደምታውቂና እሱ ምንም እንደማያውቅ ነው እየነገረን ያለው። አሁን ልጅ ከመጀመሪያው ጀምሮ የነበሩትን ነገሮች እንድነግሪኝ እፈልጋለሁ። የዛን ቀን እኔን ተጫወሽብኝ፣ አታለልሽኝ አይደል? ሆን ብለሽ ይኖርበታል፣ እዚህ ነው የሚቅመው፣ ሁሌ እዚህ ነው የሚውለው ብለሽ ወሰድሽኝ። የወሰድሽው ቦታ ላይ አላገኘ ነው። ለዛም ነው በነጋታው እነዞ ላይ እየተንቀሳቀሱ እየፈለጉት የነበረው። እሱ ደግሞ ባለቤትሽ እንደሆነ እየመሰከርሽ እየተናገርሽ ነበር። እያንዳንዱን ድብደባ ሲያደርስብሽ የነበረው እሱ ነው አይደል? አዎ። ምንድነው እሱ ነበር የሚደበድብሽ? አዎ፣ ሲመታኝ የነበረው እሱ ነው። አንቺ ግን ያን ቤት ለ3 ዓመት ተከራይተሽ የኖርሽው አንቺ ብቻ እንደሆንሽና ተስፋዬን እንዳስጠጋሽው ነበር የነገርሽኝ የዛን ሰሞን እኮ። ያው ከሱ ጋር ነው እኛ አብረን። ስለ ተስፋው ነው አይደለም እያወራሁ ያለሁት፣ ስለ ተስፋዬ ነው እያወራሁ ያለሁት። ተስፋዬ እኔ ጋር ነው ያለው። ልብሶቹንም የእሱ መሆናቸውን መሰከርሽ፣ ይኖርበታል ያልሽኝ ቦታ ወሰድሽኝ። ከዛ ደግሞ ተስፋው ነው ተገኘ ባልሽ አይደል? እኮ እኔ ስኖር የነበረው ከሱ ጋር ነው። በቃ እኔ ሌላ ተስፋዬ አላውቅም። ከተስፋውን ጋር ነው ስኖር የነበረው። ስለዚህ እሱ ነበር የሚደበድብሽ? አዎ። እንዴ ኧረ እኔ ነግቻት አላውቅም። አንቺ ምንድነው የምትይው? አንተ የቪዲዮ ማስረጃ እኮ አለ። እቺ የሆነ ነገር ፈልጋለች። ተደብድባ እንደነበረ አይኗ ይኸው እስካሁን እኮ ብልዙ ሮሳ አልጠፋም። እኔ አልነኳትም። እኔ መትቻት አላውቅም። በሰከርክ ቁጥር እየገባህ እንደምደበድባ ስትናገር ነበር። አንተ ደግሞ ጭራሽ አብራችሁ እንደምትውሉ አብራችሁ እንደምትቅሙ የተናገርከው። እሷ ግን ምንም እንደዚህ አይነት ድርጊት ውስጥ እንደሌለች አንተንም ተው ስለምትል እንደምትደበድባ ነበር። ኧረ እሷ እልም ያለች ሱሰኛ ናት። ከኔ የባሰች ናት እሷ። እንዴ ምን ሆነ ነው አንተ? ከማንም ጋር ሄዳ እኮ ነው ተመታው መታህ የምትለው። ከማንም ጋር አይደል እንዴ? ራስ አይደል? አንተ ስለሚስት እኮ ነው እያወራ ያለው አይደል? ስለ ፍቅረኛ ነው እያወራ ያለው። እኔ እኮ መትቻት አላውቅም። እኔ ከእሷ ማን እንደመታት እራሱ አላውቅም። አንተ እኮ ፍቅረኛዋ ነህ። አብረህ እየኖርክ ነው አይደል? ኧረ እኔ እንደውም አቦ ፍቅረኛ አይደለችም፣ አላውቃትም እሷን። ምን ማለት ነው እንዴ? ፍቅረኛ አይደለችም በቃ እሷ አላውቃትም። እኔ እዛ ጫት ቤት ነው ማውቃት። እንዴ እኔ ታገስኩ ነው እንዲያስከው ቀልድ አይደለም እንዴ? እስካሁን በጣም ታገስኳቸው። አንተ ከኛ ጋር ቀልድ ነው ያስከው? ከኛ ጋር ቀልድ አይደለም አቦ በቃ ተወኝ። እኔ ቀልድ ነው ያስከው ወይ? እኔ ምንም የማውቀው ነገር የለም በቃ ተወኝ። እኔ ሚስቴ አይደለችም፣ አላውቃትም። እዛ ጫት ቤት ማውቃት ልጅ ናት። እኔ ምንም ማንንም ምንም አላውቅም። ተረጋጋ። ምንም ማንንም ምንም አሁን ትናገራለህ። ከዚህ በላይ ከተከታችሁኝ ምንድነው? ተናገር። እኔ እሷን ተናገር። አታውቃትም። ዝም በይ። አላውቃትም ብለዋል አይደል? አታውቃትም አይደል? እኔ አላውቃትም። በምንድን ነው የተዋወቃችሁት? እዛ ጫት ቤት ነው የሆነ ስራ አለ ምናምን ነገር ብላ 1000 ብር የሰጠችኝ እሷ ናት። በቃ ሰዎች ይዤ እመጣለሁ እንደ በላስ መስል ምናምን ነገር ብላይ ነው። አንቺ ነሽ ይሄንን ሁሉ ነገር ስትሰሪ የነበረው? እንዴ እኔ ማንን? አንቺ ነሽ ወይ ይሄንን ሁሉ ነገር ስትሰሪ የነበረው? አውሬ ናት እቺ፣ ሰው አይደለችም። ራሷ ናት እንደዚህ አርግ ብትለኝ እኔ በቃ ሁሉ ነገር ካደረክ በኋላ አሁን ነው የምትናገረው? እንዴ ያሁን እኔ በቃኝ፣ ተደበደብኩ፣ በቃኝ። ከዚህ በላይ እሺ። ስለዚህ ተስፋዬ ትክክለኛ ባሏ ነው ማለት ነው አይደል? ባሏ ነው፣ የእሷ ባል ነው። እሱ ነው የሚቀጠቅጣት። ምን አገባናና እሱ ነው። ዝም አስፈልግልሽ። ስለዚህ ተስፋዬ ያለበትን ታውቃላችሁ ማለት ነው ሁለታችሁ? ታውቃለች እሷ በደንብ ነው የምታውቀው። ተስፋውን እየሰማ ነው። አንተንም እሷንም አንለቃችሁ። እኛ ላይ ጨዋታ ነው የያዛችሁት አይደል? ተስፋዬን ዛሬ ካልሰጣችሁ ሁለታችሁንም አንለቃችሁ። እኔ በቃ ነገሩ እንደዚህ ከባድ አልመሰለኝም ነበረ። አንቺ ዝም በይ እንዴ! እንደ ባልሽ አይንሽን ነው የምልሽ። እቺ ምኗ ናት? እኔ ከዚህ በላይ በቃኝ። ባሏ ነው፣ በደንብ ነው የምታውቀው። እቺ አታፍርም። የባሏን ጉድ እየደበቀችለት እኮ ነው። አንተ እዚህ ውስጥ ለገንዘብ ብለህ ነው የገባው? ዝም በይ። ከአንቺ ጋር አላወራም። እኔ ያው በቃ የለኝም፣ ሙያም የለኝም፣ እዚችም እያልኩ ነው የምኖረው። 1000 ብር ሲሰጡኝ ነው ይሄን ሁላ ነገር ያደረኩት። እሷ በደንብ ነው የምታውቀው የባሏን ስራ።
አንቺ ነሽ አይደል? ታውቂያለሽ አይደል? የት እንዳለ አሁን ቀጥ ብለሽ ታሳይኛለሽ። እሺ ቆይ ቀጥ ብለሽ ማለት ነው። አንቄ ነው የምገልሽ። የሰማሽኝ ነው። ቀጥል። እሺ እንግዲህ ተመልካቾቻችን በመጨረሻም ተስፋዬ ይገኛል ያለችን ቦታ ድረስ ይዛን መታለች። እንደሷ አነጋገር ከሆነ ተስፋዬ የሚገኘው እዚህ ነው፣ እዚህ ግቢ ነው እያልሽኝ ያለሽውና እዚህ ምንድነው ያለው? የኔ አያቶች ቤት ነው እና እሱ እዚህ ነው ያለው። እዚህ ነው እርግጠኛ ነሽ? ይኸውልሽ ከዚህ በኋላ ምንም አይነት ስህተት እንዲፈጠር ካልሆነ እዚህ ነበረ። ከወጣ ግን ምንም ላደርግ አልችልም። እዚህ ነው ያለሁት ብሎኛል። ድንገት በአጋጣሚ ከወጣ ነው እንጂ አለ እዚህ እንዳለ እርግጠኛ ነሽ? እኔ ይሄው ሄዲ በጣም ብዙ ጊዜ ብዙ ነገር ውስጥ ገብተናል። ይሄ ሁሉ ሰው ከካሜራ ጀርባ ያለው ይሄም ሁሉ ሰው እዚህ ድረስ የመጣው ይሄንን ሰውዬ ለአንዴና ለመጨረሻ ጊዜ ለማግኘት ነው። እኔም እኮ ከዚህ ነገር ውስጥ መውጣት ስለፈለኩ ነው። እኛን አታንገላችን። እኔ ራሱ ደከምኩ በማላውቀው ነገር። እውነቱን ንገሪያቸው እና እንገላለን። እንዲያመጣዋችሁ እንዴ ያለው ነገር አው ኤሊ ዛሬ ላይ አታልላችኋለሁ ብትይን የማትወጪ ነገር ውስጥ ነው የምትገቢው እኮ። ግቡና ለምን አታረጋግጡም? ነይ አስቀድማት ግቢ ሂጂ ቀጥይ። የት ነው? እዚህ ቤት ነው ያለው? ተስፋዬቱ ጋር ያለው። አይ ጓሮ እርሻው ጋር እየቆፈረ ነው። ተስፋዬ እዚህ ነው ያለው? እርግጠኛ ነህ? የት ነው ያለው? ተስፋዬ የት ነው ያለው? ጓሮ እርሻው ጋር እየቆፈረ ነው። እርግጠኛ ነህ? እዚህ ነው ያለው? እሺ የት ነው እርሻው? ቀስ በሉ ራሳችሁን እየጠበቃችሁ። የት ነው ጓሮ? የት ነው ጓሮ? ጠቁሚኝ፣ በስነ ስርዓት ጠቁሚኝ። ከዚህ በኋላ ይኸውልሽ ሌላ ነገር ውስጥ ብንገባ ከካሜራ ጀርባ ያላችሁ ሰዎች ራሳችሁን እየጠበቃችሁ ጥንቃቄ አድርጉ። የት ነው? በዚህ ነው። ና እስቲ ቀስ በሉ። እሺ ቀስ በሉ። ነው ይኸውልህ፣ ሰውዬ ተረጋጋ። ተረጋጋ። ይኸውልህ ተስፋዬ አብቅቶልሃል። ተረጋግተህ ዞር በል አንተ ዞር በል። ይኸውልህ ተረጋጋ። ይኸውልህ ሰውዬ ተረጋጋና ተረጋጋ። ይኸውልህ ከዚህ በላይ ሌላ ወንጀል ውስጥ እንዳገባ ከዚህ ያዘው። አንሳው። አንድ ባንድ ወንጀልን ታወራታለህ። እሷ እንዳነካት ሂጂ ቀጥይ። አንቺም ውጪ ኑጡ። እሺ ከካሜራ ጀርባ ያላችሁ ሰዎች ያዘው በደንብ። አንድ ሰው እንዳይ ተስፍሽ ነገሩን ቀለል አድርገው። አስቀምጠው። ፖሊሶቹ እስኪመጡ እዚህ ጋር ይቀመጥ። ትናገራታለህ። አንድ ባንድ የሰራሃትን ወንጀል አንድ ባንድ ትናገራታለህ። ምንም የምናገረው ነገር የለም። አንተ ለምንድን ነው አንቺ ነሽ ጀምር እንደዚህ የምታደርገው? ቁጭ በል አርፈህ። እንዴት ነው የሚያደርገው? ቁጭ በል። ደውሉ፣ ፖሊሶቹ ጋር ደውሉ፣ ቶሎ በሉ። ትናገራታለህ። አንድ ባንድ የሰራሃትን ወንጀል የምናገረው ነገር ትናገራታለህ። ምንም የሚቀርልህ ነገር የለም። ወይኔ እኔ ጥፋተኛ ይዛኔ ገላግዬ ቢሆን ኖሮ ዛሬም ትፎክራለህ እንዴ አንተ? ዛሬም ትፎክራለህ? ሌላ ነገር ውስጥ ሊከተል ነው። ለምን ነው የማትረጋጋው? ዝም በይ
ቁሻሻ ዝም በየ። አንቺ ነሽ እዚህ ድረስ እየመረሽ ያመጣሻቸው አይደለ? ፖሊሶቹ ተጫወትሽብኝ። ችግር የለውም። ይኸውልህ አንድ ባንድ የሰራትን ወንጀል ታወራለህ። አንተ መታኸኝ አይደል? ቆይ እሺ ተረጋጋ። አንተ የምልህ ያዞ መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት